ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ የምንመለከተው የዩኒት 5 ሪቪው ኤክሰርሳይስን ይሆናል። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁና የሳቋማ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ ይችን የደወል ምልክት በመንካት ሰብስክራይብ አድርጉ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። አንደኛው ጥያቄ two chords PQ and RS of a circle intersect at right angle at a point inside a circle, and if the measure of angle QPR is 25 degree, find the measure of angle PQS ይለናል። በመጀመሪያ ይህን ስዕል በመሳል በደንብ ለመረዳት እንሞክራለን። ያው በጥያቄው ላይ እንደተነገረን PQ እና RS ኢንተርሴክት የሚያደርጉት ሰርክል ውስጥ ሆኖ እነሱ ኢንተርሴክት በሚያደርጉበት ቦታ ላይ 90 ዲግሪ ፎርም ያደርጋሉ። ስለዚህ እዚህ ጋር 90 ዲግሪ አለን ማለት ነው። ሶ እዚህ ጋር 90 ዲግሪ ነው ማለት ሁሉም 90 ዲግሪ ይሆናል። ይህ 90 ይህ 90 ይህም 90 ይህ 90 ይሆናል። ሌላው ሜጀር ኦፍ ኪውፒአር 25 ዲግሪ ነው ተብለናል። ስለዚህ ይሄ 25 ዲግሪ ሜጀር አለው፣ 25 ዲግሪ ነው የተጠየቅነው። አሁን ፒኪዩኤስ ምን ያክል ይሆናል ነው የዚህን ነው የተጠየቅነው። ሶ መመለስ ያለብን የዚችኛዋን ሜጀር ይሆናል። በመጀመሪያ አር ፒኪው 25 ዲግሪ በመሆኑ ይሄ ኢንስክራይብድ አንግል ነው። ሜጀር ኦፍ አር ኪው ምን ያክል ይሆናል? የ25 ሁለት እጥፍ፣ ይህም በሁለት እናባዘዋለን ማለት ነው። ሶ ደ ሜጀር ኦፍ አርክ አር ኪው ኢዝ ኢኳል ቱ ትዋይስ ኦፍ ደ ሜጀር ኦፍ አንግል አር ፒ ኪው፣ ይሄ ኢንስክራይብድ አንግሉ ነው። ስለዚህ ይህም በሁለት ስናባዛው ሁለት ሲባዛ በ25 ዲግሪ ስንት እናገኛለን? ደ ሜጀር ኦፍ አርክ አር ኪው ኢዝ ኢኳል ቱ 50 ዲግሪስ። ስለዚህ ይሄ 50 ዲግሪ መሆኑን አረጋገጥን ማለት ነው። ከዚህ በፊት እንዳየነው ሁለት ኮርዶች ሰርክል ውስጥ ኢንተርሴክት ካደረጉና እዚህ ጋር ፎርም የሚያደርጉት አንግል፣ ይሄኛው አንግል የዚህ ሜጀር ሲደመር የዚህኛው ሜጀር ሲካፈል ለሁለት ይሆናል። በመሆኑም እዚህ ጋር የተሰጠን 90 ዲግሪ ስለሆነ ይህም 90 ነው። ስለዚህ 90 ዲግሪ ስንት ይሆናል ማለት ነው? 90 ዲግሪ ኢዝ ኢኳል ቱ ሃፍ ኦፍ ደ ሜጀር ኦፍ አርክ ፒኤስ ሲደመር ደ ሜጀር ኦፍ አርክ አር ኪው። ሶ አር ኪውን እናውቃለን። አር ኪው 50 ነው። የዚህን አናቅም። 90 እኩል ይሆናል ሃፍ ኦፍ ዲስ ፕላስ ሜጀር ኦፍ አር ኪው። ሶ 90ውንም 90 እኩል ይሆናል 90 ዲግሪ ሃፍ ኦፍ ሜጀር ኦፍ አርክ ፒኤስ፣ ይሄ የምንፈልገው ነው በኋላ ላይ ሲደመር ሜጀር ኦፍ አር ኪው 50 ዲግሪ። ከዚህ የምናገኘው ሪዛልት ሜጀር ኦፍ አርክ ፒኤስ እኩል ይሆናል፣ ይህን እንግዲህ በሁለት ብናባዛው 180 ይሆናል። 180 ላይ 50 ስንቀንስ የምናገኘው ስንት ይሆናል? 130 ዲግሪ የፒኤስ ሜጀር ነው ማለት ነው። ይሄ 130 ዲግሪ ሆኗል። አሁን የፒኤስ ሜጀር ታውቋል፣ 130 ነው። እንድናገኝ የተጠየቅነው ሜጀር ኦፍ ፒኪዩኤስ ነው። ፒኪዩኤስ የፒኪዩኤስ ሜጀር ደግሞ ኢንስክራይብድ አንግል ስለሆነ የዚህኛው ኢንተርሰፕት የሚያደርገው አርክ ሜጀር ግማሽ ይሆናል። ይህ 130 ስለሆነ ይሄ የዚህ ግማሽ ይሆናል። ስለሆነም the measure of angle PQS is half of the measure of arc PS። አርክ ፒኤስ ደግሞ 130 ነው። ስለዚህ በግማሽ እናባዘዋለን 130ን። የምናገኘው ሪዛልት ደግሞ ስንት ይመጣል? 65 ዲግሪ። ስለዚህ የተጠየቅነው አንግል ሜጀር 65 ነው ማለት ነው። ሁለተኛ ጥያቄ ኢን ደ ፊገር 570 እዚህ ስዕል ላይ ማለት ነው ኤቢ ኤንድ ሲዲ፣ ኤቢ እና ሲዲ የተባሉ ኮርድስ አሉ። አር ኮርድስ ኦፍ ሰርክል ኦ። ላይን ሴግመንት ኦፒ ኢዝ ፐርፐንዲኩላር ቱ ኤቢ። ይህ ማለት ከኤቢ እስከ ኦ ያለው እርዝመት ጀስት ኦፒ ነው ማለት ነው። ሌላው ኦኪው ኢዝ ፐርፐንዲኩላር ቱ ሲዲ። ኦኪው እንደዚሁ ለሲዲ ፐርፐንዲኩላር ነው ስለተባለ
ከኦ እስከ ሲዲ ድረስ ያለው ርዝመት ኦኪው ነው ማለት ነው። ኢፍ the length of the line segments of OP and OQ are equal አሁን ደግሞ ሌላ ተጨማሪ ኢንፎርሜሽን ተሰጠን። አንደኛው ኦፒ ከኦኪው ጋር እኩል ቢሆን prove that the length of the chords AB and CD are equal ኤቢ እና ሲዲ እኩል መሆናቸውን አረጋግጡ የተባለ ነው። አሁን ስራችንን ለማቃለል ከኦ ወደ ኤ እና ከኦ ወደ ሲ ሴግመንት ድረው እናድርግ። እዚህ ጋር የሰራናቸው ሴግመንቶች ኦኤ እና ኦሲ ሬዲየስ ናቸው፣ የሰርክሉ ሬዲየስ። ስለዚህ እኩል መሆናቸው እርግጥ ነው። ሌላው የተሰጠን ኦፒ ከኦኪው ጋር እኩል ነው። ኦፒ ለኤቢ ፐርፐንዲኩላር በመሆኑ ምክንያት ፐርፐንዲኩላር የሆነ ሴግመንት ኮርዱን ባይሴክት ያደርገዋል። ስለዚህ ይህና ይሄ እኩል ናቸው ማለት ነው። ኤፒ ከፒቢ ጋር እኩል ነው። በተመሳሳይ ሁኔታ ሲኪው ከኪውዲ ጋር እኩል ነው። አሁን የኤፒን ሜጀር ብቻ ካልኩሌት እናድርግ፣ ወይም ርዝመቱን ካልኩሌት እናድርግ። እሱን ካልኩሌት ለማድረግ የሚያስፈልገን ምንድን ነው? ፓይታጎረስ ቲረም አፕላይ ማድረግ በቂ ነው። ስለዚህ ኤፒ ስኩዌርድ ሲደመር ኦፒ ስኩዌርድ እኩል ይሆናል አር ስኩዌርድ ይመጣል። በዚህ መሰረት ኤፒ ምንድን ነው የሚሆነው? አር ስኩዌርድ ሲቀነስ ኦፒ ስኩዌርድ ይሆናል፣ ኤፒ ስኩዌርድ። ሌላው እዚህ ጋም እንደዚሁ ሲኪውን በዚህ መንገድ ማግኘት እንችላለን። ሲኪው ማለት ምን ማለት ነው? አር ስኩዌርድ ሲቀነስ ኦ ኪው ስኩዌርድ። ስለዚህ ሲኪው ስኩዌርድ ኢዝ ኢኳል ቱ አር ስኩዌርድ ሲቀነስ ኦኪው ስኩዌርድ። ያው ኦኪው እና ኦፒ እኩል ስለሆኑ ኦፒ ስኩዌርድ ብንለው ችግር የለውም። ምንድን ነው እያገኘን ያለ ነው? እዚህ ጋር እንደምታዩት ኤፒ ስኩዌርድ እና ሲኪው ስኩዌርድ እኩል ከሆኑ ኤፒ እና ሲኪው እኩል ናቸው ማለት ነው። ለምን? እነኚህ ሁለቱ እኩል ስለሆኑ። ዜርፎር እዚህ ጋር ምን ማለት እንችላለን? ኤፒ እኩል ይሆናል ሲኪው። ኤፒ ከሲኪው ጋር እኩል ከሆነ ይህ ሴግመንት ከዚህኛው ሴግመንት ጋር እኩል ከሆነ ኤቢ የኤፒ ሁለት እጥፍ በመሆኑ ኤፒን በሁለት በማባዛት ኤቢን ማግኘት እንችላለን። ሲዲ ደግሞ የሲኪው ሁለት እጥፍ ስለሆነ ሲኪውን በሁለት ብናባዛ ሲዲን ማግኘት እንችላለን። በመሆኑም እንደዚህ ማለት እንችላለን። ዴርፎር ኤቢ ኢዝ ኢኳል ቱ ሲዲ ብለን ማስቀመጥ እንችላለን። ሶስተኛው ጥያቄ ፋይንድ ኤክስ ኤንድ ዋይ ፍሮም ዘ ፊገር 571 ይለናል። ይህም ምስል በመመልከት ኤክስ እና ዋይን አግኙን የተባልነው። በመጀመሪያ ኤክስን ለማግኘት እንሞክር። ኤክስ እንግዲህ ያለው እዚህ አንግል ውስጥ ስለሆነ ኤ አር ቢ የሚባለው ኢንስክራይብድ አንግል እና ኤ ፒ ቢ የሚባለው ኢንስክራይብድ አንግል ኢንተርሰፕት ያደረጉት ተመሳሳይ አርክ ስለሆነ የሁለቱ ሜጀር እኩል ነው። ሶ ሜጀር ኦፍ ኤ ፒ ቢ 40 ነው። ስለዚህ 40 ከማጋ እኩል ነው? ከሜጀር ኦፍ ኤ አር ቢ የምንለው እሱ ደግሞ ኤክስ ሲደመር 10 ነው። ስለዚህ 40 እኩል ይሆናል ኤክስ ሲደመር 10። በዚህ መሰረት ኤክስ ስንት ይሆናል? በሁለቱም በኩል 10 በመቀነስ 30 ዲግሪ እናገኛለን ማለት ነው። በተመሳሳይ ሁኔታ እንደምትመለከቱት ፒኤአር የተባለው ኢንስክራይብድ አንግል እና ፒቢአር ሁለቱም ተመሳሳይ አርክ ኢንተርሰፕት ያደርጋሉ። ስለሆነም የሁለቱ አንግል እኩል መምጣት አለበት። ዜርፎር ምን እናደርጋለን? the measure of angle PAR is equal to the measure of angle PBR. PAR ደግሞ y ሲደመር 20 ዲግሪ ነው። PBR 30 ዲግሪ ነው። ስለዚህ y በሁለቱም በኩል 20 ብንቀንስ የምናገኘው 10 ዲግሪ ይሆናል። ዜርፎር የy ቫልዩ 10 ይሆናል፣ የኤክስ ቫልዩ ደግሞ 30 ዲግሪ ይሆናል ማለት ነው። አራተኛ ጥያቄ ኢፍ ሜጀር ኦፍ አርክ ፒኤክስኪው የተባለው አርክ ሜጀሩ 168 ዲግሪ ቢሆን እና the chord and the tangent intersect at the point of tangency as shown እዚህ ጋር ፖይንት ኦፍ ታንጀንሲው እዚህ ጋር ያለው ነው። ይሄኛው ታንጀንት ላይን ኪው ላይ ኢንተርሴክት ያደርገዋል ሰርክሉን። ፒኪው የተባለው ኮርድ ደግሞ ይህን ኤክስተንድ ብናደርገው ልክ እንደ ሴካንት ልናስበው እንችላለን። የጠየቅነው ምንድን ነው? then find y የዚህን አንግል ሜጀር አግኙ ነው የተባለው። እንዲህ አይነት ነገርን ቀደም ሲል ስላየ ነው የዚህ አንግል ሜጀር እና
የዚህኛው አርክ ሜጀር ሪሌትድ ናቸው። እንዴት ነው ሪሌት የምናደርገው? የዚህ አርክ ግማሽ ከዚህ አንግል ጋር እኩል ነው። በመሆኑም ዋይ የምንለው ዋይ ኢዝ ኢኳል ቱ ሃፍ ኦፍ ደ ሜጀር ኦፍ አርክ ፒ ኤክስ ኪው እናድርገዋለን። ነገር ግን እዚህ ጋር ፒ ኤክስ ኪው ያልነው ስለተሰጠን 168 ዲግሪ የእሱን ግማሽ መውሰድ ነው ያለብን። ይህን ለሁለት ስናካፍለው 84 ዲግሪ እናገኛለን። አምስተኛ ኢፍ ቱ ኮርድስ ኢንተርሴክት ኢንሳይድ ደ ሰርክል አስ ሾውን ኢን ደ ፊገር 573 እዚህ ጋር እንደምትመለከቱት ማለት ነው። ዘን ፋይንድ ኤክስ። ኤክስ እዚህ ጋር ያለችው በሁለቱ ኮርዶች የምትፈጠረው አንግል ነች። ከዚህ በተቃራኒ በኩል ያለው አንደኛው አርክ ኢንተርሰፕት ያደረገው እና የእሱ ቨርቲካሊ ኦፖዚት የሆነው አንግል ኢንተርሰፕት ያደረገው አርክ ሜጀር ተሰጥቶናል። አንደኛው 55 ዲግሪ ነው፣ ሌላኛው 33 ዲግሪ ነው። ይህን ደግሞ ቀደም ሲል ስላየ ነው ኤክስ እኩል ይሆናል ሃፍ ኦፍ ደ ሜጀር ኦፍ ዋን ኦፍ ደ አርክ ኢንተርሰፕትድ ባይ ዲስ አንግል 33 ዲግሪ እና የእሱ ቨርቲካል ኦፖዚት አንግል ኢንተርሰፕት ያደረገው 55 ዲግሪ ለሁለት ይካፈላል ድምሩ ማለት ነው። ሃፍ ኦፍ 33 ሲደመር 55 88 ዲግሪ ይሆናል። ይህን ለሁለት እናካፍለዋለን። ከዚህ የምናገኘው ደግሞ 44 ዲግሪ ይሆናል። ይህ 44 ዲግሪ የኤክስ ቫሊዩ ነው ማለት ነው። ስድስተኛ ጥያቄ ኢፍ ኤል ኤም ኤንድ ኤን አር ፖይንትስ ኦን ሰርከምፍራንስ ኦፍ ኤ ሰርክል ኤል ኤም እና ኤን ያው ሰርክል ላይ ያሉ ፖይንቶች ቢሆኑ እና ይህ ሰርክል ደግሞ ሴንተሩ ኦ ቢሆን ኤንድ ሜጀር ኦፍ አንግል ኤምኦኤን 98 ዲግሪ ቢሆን as shown in the figure, then find the measure of MLN. MLNን አግኙን የተባለው MLN እና MON ሁለቱም አንግሎች አንደኛው ሴንትራል አንግል ሌላኛው ኢንስክራይብድ አንግል ሆኖ ኢንተርሰፕት የሚያደርጉት ተመሳሳይ አርክ ነው። ስለዚህ እነኚህ ሁለቱ አንግሎች ግንኙነት አላቸው። ያ ግንኙነት ደግሞ ምንድን ነው? የዚህኛው አንግል ሜጀር የሴንትራል አንግሉ ግማሽ ነው የሚሆነው። therefore the measure of angle MLN is half of the measure of angle MON. MON ደግሞ ተሰጥቶናል half of 98 ዲግሪ እንወስዳለን። የዚህ ግማሽ ያ ማለት 98ን ለሁለት ስናካፍል የምናገኘው 49 ዲግሪ ይሆናል። ሰባተኛ ጥያቄ in the figure 575 እዚህ ምስል ላይ ማለት ነው if measure of arc AC, measure of arc CF are equal, AC እና CF እኩል ቢሆኑ and measure of arc AB 46 ዲግሪ ቢሆን measure of angle AGF 58 ዲግሪ ቢሆን ይሄ 58 ቢሆን measure of BCD 10 ቢሆን BCD ይሄ 10 ዲግሪ ቢሆንና GCF 35 ዲግሪ ቢሆን ካልኩሌት the measure of angle ABC, measure of arc DG and measure of angle DHG ተብለናል። በመጀመሪያ እዚህ ጋር የተሰጡንን ግራፉ ላይ እናስቀምጣቸው። እዚህ መስሉ ላይ እነኚህን መረጃዎች እዚህ ጋር እናስቀምጥ። በመጀመሪያ መስራት የምፈልገው ሜጀር ኦፍ ኤቢሲን ስለሆነ ኤቢሲን የዚህ ሜጀር በቀጥታ ከአርክ ኤሲ ጋር የሚገናኝ ነው። ለዚህ ደግሞ የሚያገለግለን እንደምትመለከቱት ኤጂኤፍ ስለሰጠን ይሄ ኢንስክራይብድ አንግል 58 ከሆነ ኤኤፍ ሜጀሩ ስንት ይሆናል? የ58 ሁለት እጥፍ። ሶ the measure of arc AF is equal to twice of the measure of angle AGF። ይሄ ደግሞ 58 ተደርጎ ስለሰጠን 58ን በሁለት እናባዘዋለን። የዚህ ሪዛልት ስንት ይሆናል? 58 በሁለት ሲባዛ 116 ዲግሪ። ይሄ 116 ዲግሪ ማለት ከኤ እስከ ኤፍ ያለው ነው። ኤሲ እና ሲኤፍ እኩል ናቸው ስለተባልን የዚህኛው ሜጀር ስንት ይሆናል ማለት ነው? ይሄን ለሁለት በማካፈል 58 እናገኛለን። ስለዚህ ይሄ 58 ዲግሪ ነው፣ ይህም ደግሞ 58 ዲግሪ ይሆናል። በመቀጠል ሜጀር ኦፍ ኤቢሲ፣ ኤቢሲ ማለት የዚህ ግማሽ ስለሆነ
በዛ መሰረት እንሰራዋለን። ሜጀር ኦፍ ኤቢሲ ኢዝ ሃፍ ኦፍ ደ ሜጀር ኦፍ አርክ ኤሲ። አርክ ኤሲ ደግሞ 58 ስለሆነ ይህን በግማሽ ስናባዛ 1/2 ታይምስ 58 ይህ ስንት ይሰጠናል? 29 ዲግሪ ይሆናል ማለት ነው። ቢ ላይ እንድንሰራ የተጠየቅነው ሜጀር ኦፍ አርክ ዲጂን ነው። ከዛ በፊት እዚህ ጋር ያሉንን መረጃዎች በሙሉ እንጠቀምባቸው። እዚህ ላይ ቢሲዲ ኢንስክራይብድ አንግሉ 10 ስለሆነ እሱ ኢንተርሰፕት የሚያደርገው አርክ ሜጀር የዚህ 2 እጥፍ ይሆናል። ስለሆነም ይሄ 10 ሲባዛ በ2 ስንት ይሆናል? 20 ዲግሪ እናገኛለን። እንደዚሁም እዚህ ላይ ጂሲኤፍ 35 ዲግሪ ነው ስለተባል ይሄ ኢንስክራይብድ አንግል ነው። እሱ ኢንተርሰፕት የሚያደርገው አርክ የዚህ አንግል 2 እጥፍ ይሆናል። ስለዚህ 35 ሲባዛ በ2 70 እናገኛለን ማለት ነው። እዚህ ጋር 70 ዲግሪ። እንግዲህ ሶፋር እዚህ ጋር ያሉትን በሙሉ አስቀምጠናል። 20 46 58 58 70 የቀረው ይሄ ብቻ ነው። አጠቃላዩ ዙሪያው ድምር 360 መምጣት ካለበት እዚህ ጋር የቀረው ዲጂ ስንት ነው የሚሆነው? የ360 ላይ የነዚህን ድምር መቀነስ። እንደዛ እናድርግ። ይሄ እኩል ይሆናል 360 ዲግሪ ሲቀነስ አጠቃላይ እስካሁን ያገኘናቸው 20 ሲደመር 46 ሲደመር 58 ሲደመር 58 ሲደመር 70 ይሄ ደግሞ 360 ሲቀነስ የሁሉም ድምር ይሄ 252 ይመጣል። ስለዚህ ዲፈረንሱ 108 ዲግሪ ይሆናል። 8ኛው ጥያቄ አሁንም ይሄ ቴረም ነው። ፕሩቭ ዛት the sum of the opposite angles of a cyclic quadrilateral is 180 ዲግሪ። ሳይክሊክ ኳድሪላተራል እንግዲህ እንደምናውቀው ምን አይነት ኳድሪላተራል ነው? ሁሉም ቨርቴክሶቹ ሰርክል ላይ ያረፉ ኳድሪላተራል። ልክ እዚህ ጋር እንደምንመለከተው ኤክስ ዋይ ዜድ ደብሊው ኤክስ ዋይ ዜድ ቨርቴክሶቹ ናቸው። የኳድሪላተራሉ በሙሉ ሰርክሉ ላይ ያረፉ ናቸው። የነኚህ አንግሎች ኦፖዚት የሆኑት አንግሎች የኳድሪላተሩ ድምር 180 ይመጣል ነው የተባለው። ኦኬ ይህን ጂኦሜትሪካሊ በማየት ብቻ መመለስ ይቻላል። እንደምታዩት ደብሊው ዜድ ዋይ ሜጀር ኦፍ አንግል ደብሊው ዜድ ዋይ ሲደመር ሜጀር ኦፍ የሱ ኦፖዚት የሆነው ደብሊው ዜድ ዋይን ከወሰን የሱ ኦፖዚት ደብሊው ኤክስ ዋይ ይሆናል። ሜጀር ኦፍ ደብሊው ኤክስ ዋይ አጠቃላይ ምን መስጠት አለበት? እዚህ ጋር የምንመለከተው ኦኬ ደብሊው ዜድ ዋይ ይሄ የአርክ ደብሊው ኤክስ ዋይ አርክ ደብሊው ኤክስ ዋይ ወይም ደብሊው ዋይ ሲደመር ሃፍ ኦፍ አርክ ሜጀር ኦፍ አርክ ደብሊው ዋይ ሲደመር ሃፍ ኦፍ እዚህ ጋር ደግሞ ደብሊው ኤክስ ዋይ የምንለው ደብሊው ኤክስ ዋይ ሜጀር አርኩ ስለሆነ ደብሊው ዋይ ከምንል ቀጥታ ደብሊው ዜድ ዋይ ማድረግ እንችላለን። ሜጀር ኦፍ አርክ ደብሊው ዜድ ዋይ ድምር ይሆናል። ከዚህ የምናገኘው ሪዛልት እንደምትመለከቱት ደብሊው ዋይ የምንለው አርክ ደብሊው ዋይ ይችኛዋ ነች ሲደመር ደብሊው ዜድ ዋይ ሃፍ ኦፍ ደብሊው ዋይ ሲደመር ደብሊው ዜድ ዋይ ስንት ነው የሚመጣው? 360 ዲግሪ። ለምን ሙሉ ሰርክል ነው እየሰራን ያለ ነው። ደብሊው ዋይ ሲደመር ደብሊው ዜድ ዋይ ሙሉ ሰርክል ስለሆነ የምንሰራው 360 ዲግሪ ነው። ስለዚህ ሃፍ ኦፍ ዳት እንወስዳለን ማለት ነው። የዚህ ግማሽ ስንት ነው የሚሆነው? 180 ዲግሪ። እንግዲህ ራንደምሊ ስለሆነ የወሰድነው ሜጀር ኦፍ ደብሊው ዜድ ዋይ ሲደመር ሜጀር ኦፍ ደብሊው ኤክስ ዋይ ኦፖዚቶቹ ድምር እያንዳንዱ አንግል ኢንተርሰፕት የሚያደርገው አርክ ግማሽ ተወሰደ። ስለዚህ በዛ ሂደት ያገኘነው ሪዛልት ደግሞ 180 ዲግሪ መጥቷል። ስለዚህ እዚህ ጋር የምንመለከተው ምንድን ነው? the sum of opposite angles of a cyclic quadrilateral is
ዜርፎር ኢኳል ቱ 180 ዲግሪ። ዘጠነኛው ጥያቄ ፋይንድ ዘ ኤሪያ ኦፍ ዘ ሴግመንት ሾውን ኢን ዘ ፊገር 576 ይለናል። ያው ሴግመንቱ እዚህ ጋር በደንብ አይታይም። ኢፍ ዘ ሴንትራል አንግል ኢዝ 0.6 ራዲያን፣ ይሄ በራዲያን ሜዥር ነው የሰጠን። ኤንድ ዘ ራዲየስ ኢዝ 10 ሜትርስ። እንግዲህ ይህ ቲታ የተባለው አንግል ይሄ ሴንትራል አንግሉ ቢሆን ኮረስፖንዲንግ ሴግመንት ብለን የምናስበው ከሱ ትይዩ የምናገኘው ይችኛዋ ነች ሴግመንቷ። እዚህ ጋር የተጠየቅነው ሴግመንት ኤሪያ ኤ ሴግመንት ብንለው ኤ ኦፍ ሴግመንት እኩል ይሆናል ኤሪያ ኦፍ ሴክተር ሲቀነስ ኤሪያ ኦፍ ትራያንግል ቢኦኤ ወይም ኤኦቢ ወይም በሌላ መንገድ ልንጠራው እንችላለን። አሁን ሴክተሩ ኤሪያ አንግሉ በራዲያን ሜዥር ስለሰጠን የምንጠቀመው ፎርሙላ ትንሽ ይለያል። ያ የሚሆነው ምንድን ነው? ቲታ ሲባዛ በአር ስኩዌርድ ሲካፈል ለ2 አድርገን እንወስዳለን። ከዚህ ላይ የምንቀንሰው የትራያንግሉን ኤሪያ ስለሆነ የትራያንግሉን ኤሪያ ደግሞ የምናገኝበት ፎርሙላ አለን። ያ ፎርሙላ ምን ነበረ? 1/2 ታይምስ አር ስኩዌርድ ሳይን ኦፍ ደ አንግል ቲታ። እንግዲህ በራዲያን ሜዥር ይሁን በዲግሪ ሜዥር ኢዳዝ ማተር። ኦልሬዲ በራዲያን ሜዥር ሲሆን ሴክተሩን ካልኩሌት የምናደርግበት ፎርሙላ ትንሽ ይለያል። ቲታ አር ስኩዌርድ ኦቨር 2 አድርገን እንወስዳለን። ሶ እዚህ ጋር የምናገኘው ቲታ የተሰጠን 0.6 ነው ሲባዛ ሬዲየሱ ደግሞ 10 ተብሎ ስለተነገረን ስኩዌር እናደርገዋለን። ሲካፈል ለ2 ሲቀነስ 1/2 ሲባዛ በ10 ስኩዌርድ ሲባዛ ሳይን ኦፍ 0.6 ራዲያን። እዚህ ጋር በ2 0.3 እናገኛለን። 10ን ስኩዌር ስናደርገው 100 ነው። 100 ሲባዛ በ0.3 የሚሰጠን ሪዛልት 30 ይሆናል። 30 ሲቀነስ እዚህ ጋር 100 ስኩዌር እናደርገዋለን። 100 ሲካፈል ለ2 50 ይሆናል። ሶ 50 ሲባዛ ሳይን ኦፍ 0.6 ደግሞ አፕሮክሲሜት ቫሊዩ ነው 0.5646 እናገኛለን። ሶ ይህን ስናባዛ የምናገኘው ሪዛልት 30 ሲቀነስ 28.23 ይሆናል። የዚህ ቫሊዩ ደግሞ 1.77 ሜትር ስኩዌርድ ይሆናል። 10ኛ ጥያቄ ኢን ዘ ፊገር 577 ኤፒ ኢዝ ታንጀንት ቱ ዘ ሰርክል። ኤፒ እንግዲህ ታንጀንት ነው። ፕሩቭ ዛት ዘ ሜጀር ኦፍ ኤሲፒ ኢዝ ኢኳል ቱ ሜጀር ኦፍ ቢኤፒ። ይሄና ይሄ እኩል መሆናቸውን ፕሩቭ አድርጉ ነው የተባለው። በዚህ ምስል ላይ እነኚህ ሁለት ትራያንግሎችን እንውሰድ። ትራያንግል ኤፒቢ እና ትራያንግል ሲፒኤ። እነኚህ ሁለቱ ትራያንግሎች ላይ ፒ የሚባለው አንግል ኮመን አንግላቸው ነው። ሶ አንግል ኤፒቢ እና አንግል ሲፒኤ ኮመን አንግል ስለሆኑ ኮንግረንት ናቸው ማለት እንችላለን። በተጨማሪም ኤፒቢ ላይ ይህን አንግል እንመልከት። ፒቢኤ ወይም ኤቢፒ ይሄ አንግል ኢንተርሰፕት የሚያደርገው አርክና በዚህኛው ላይ የምንመለከተው ሲኤፒ ላይ የምንመለከተው አርክ ሁለቱም ኢንተርሰፕት የሚያደርጉት ይሄ ታንጀንት ላይ በመሆኑ ይሄ ኮርድ ነው። ኢንተርሰፕት የሚያደርገው አርክ ኤሲን ነው። ስለዚህ ኤቢፒ እና ሲኤፒ ኢንተርሰፕት የሚያደርጉት አንድ አይነት አርክ በመሆኑ ሁለቱም ኮንግረንት ናቸው ማለት እንችላለን። ስለዚህ የእነዚህ ሁለት ትራያንግሎች ሁለት አንግሎች ኮንግረንት መሆናቸውን ስላረጋገጥ በአንግል ሲሚላሪቲ መሰረት ትራያንግል ኤቢፒ ኢዝ ሲሚላር ቱ ትራያንግል ሲኤፒ ማለት እንችላለን ባይ አንግል ሲሚላሪቲ። ስለዚህ ባይ አንግል ሲሚላሪቲ እነኚህ ሁለቱ አንግሎች እኩል በመሆናቸው ምክንያት ትራያንግሎቹ ሲሚላር ናቸው። ትራያንግሎቹ ሲሚላር ከሆኑ ደግሞ ሁሉም አንግሎቹ ኮረስፖንዲንግ አንግሎች ኮንግረንት ናቸው። ሶፋር ፒ ኮመን አንግል ነው ብለናል። ኤቢፒ ከሲኤፒ ጋር እኩል ነው ብለናል። የቀሩት እነማን ናቸው? አንግል ኤ ላይ የምናገኘውና ሲ ላይ የምናገኛቸው አንግሎች። ስለዚህ ቢኤፒ ከማጋ እኩል ይሆናል? ኤሲፒ ጋር። ሶ አንግል ቢኤፒ ወይም ሜጀር ኦፍ ዲስ አንግል ኢዝ
congruent to or equal to the measure of angle ACP አንግል ACP ብለን መውሰድ እንችላለን። 11ኛ ጥያቄ in the figure 578 what is the measure of arc ADC ADC ሜጀሩ ምን ያክል ይሆናል? if the measure of angle ABC እንደምትመለከቱት ኢንስክራይብድ አንግል ነው 120 ዲግሪ ቢሆን እዚህ ላይ እንደምንመለከተው ABC የሚባለው ኢንስክራይብድ አንግል ሰብቴንድ የተደረገው በአርክ ADC ነው። የአርክ ADC ሜጀር እና የዚህኛው አንግል ሜጀር ደግሞ የሚገናኙበት ሪሌሽን አላቸው። ያ ሪሌሽን ምንድን ነው? የዚህ ግማሽ የዚህ አንግል ሜጀር ነው። ስለሆነም ADC ማለት it is twice of the measure of angle ABC. Therefore, the measure of arc ADC is twice of the measure of angle ABC. የኤቢሲ ሜጀር ተሰጥቶናል። እሱ 120 ዲግሪ ነው። ስለዚህ በሁለት ስናባዛው የምናገኘው ሪዛልት 240 ዲግሪ ይሆናል። 12ኛ ጥያቄ in the figure 579 ABCD is a cyclic parallelogram show that it is a rectangle ነው የሚለን። ሳይክሊክ ፓራሎግራም በመሆኑ ፓራሎግራም ስለሆነ እነኚህ ሳይዶች ፓራል ናቸው። በተጨማሪም ሳይክሊክ በመሆኑ ኢኳድላተራል ሁሉም ቨርቴክሶች ሰርክሉ ላይ ያርፋሉ። እዚህ ጋር ፓራሎግራም ስለሆነ ይህኛው አንግል ከዚህኛው አንግል ጋር እኩል ነው፣ ይህኛው አንግል ከዚህኛው አንግል ጋር እኩል ነው። ስለዚህ ኦፖዚት አንግሎች ምንድነው የሚሆኑት? እኩል ይሆናሉ። ነገር ግን ለሳይክሊክ ኳድራተራል የምናውቀው ሌላ ፋክት አለ። ያ ምንድነው? ኦፖዚት የሆኑት አንግሎች ድምር 180 ይመጣል። ለምሳሌ ሜጀር ኦፍ BACን ብንወስድ እና BDCን ብንወስድ ሁለቱ ኦፖዚት የሆኑት አንግሎች ናቸው። የሁለቱ ድምር 180 ዲግሪ ይመጣል። ለምን? ሳይክሊክ ስለሆነ። በተጨማሪም ፓራሎግራም በመሆኑ ሁለቱ አንግሎች እኩል ናቸው። ስለሆነም ሜጀር ኦፍ BAC ሲደመር ሜጀር ኦፍ BDC ማለት ትዋይስ ኦፍ ዲስ ማለት ነው፣ እኩል ይሆናል 180 ዲግሪ። በዚህ መሰረት ሜጀር ኦፍ BAC እኩል ይሆናል 90 ዲግሪ። ይሄ ማለት ደግሞ ከBDC ሜጀር ጋር ተመሳሳይ ነው። BDC ይሄ ለሌሎቹ የሚሰራ ነው። therefore ሁሉም 90 ዲግሪ ይሆናሉ። በመሆኑም የሰጠን ሳይክሊክ ፓራሎግራም ሬክታንግል ይሆናል ማለት ነው። ሶ ሳይክሊክ ፓራሎግራም ከሰጠን ያ ፓራሎግራም ምንድነው ማለት ነው? ሬክታንግል ይሆናል። 13ኛ ጥያቄ in each of the following figure O is the center, O ሴንተር ነው። AB is diameter of the circle፣ እንግዲህ AB ዲያሜትር ነው። calculate the value of x፣ የኤክስን ቫሊዩ ካልኩሌት አድርጎ ነው የተባለ ነው። AB ዲያሜትር በመሆኑ እዚህ ጋር የምንመለከተው BCA is an angle on a semicircle። ስለዚህ BCA 90 ዲግሪ ነው ማለት ነው። ያው እዚህ ጋር እንደምታዩት ABC ትሪያንግል ስለሆነ የትሪያንግሉ ኢንቴሪየር አንግሎች ድምር 180 መምጣት አለበት። ስለሆነም ኤክስ ሲደመር 34 ዲግሪ ሲደመር 90 ዲግሪ ስንት ይመጣል? 180 ዲግሪ። እዚህ ጋር ኤክስ ስንት ይመጣል? 180 ዲግሪ ሲቀነስ የሁለቱ ድምር 34 ሲደመር 90 124 ዲግሪ ይሆናል። ሶ ኤክስ ማለት 180 ሲቀነስ 124 ስለሚሆን 56 ዲግሪ እናገኛለን። እዚህ ፊገር ላይ አሁንም AB ወይም BA ዲያጎናል ነው። ሶ እዚህ ጋር 63 ዲግሪ ተሰጥቶናል። ስለሆነም BCA እንደምትመለከቱት ሴሚ ሰርክል ላይ ስለሚያርፍ ይህ 90 ዲግሪ ይሆናል። እንደምናውቀው የማንኛውም ትሪያንግል ኢንቴሪየር አንግሎች ድምር 180 ይመጣል። ያ ማለት ይሄ አንግል ሲደመር ከዚህ አንግል ሲደመር እችኛዋ አንግል 180 ይመጣል። በተጨማሪም ይሄን መስመር ብንመለከት ስትሬት ላይን ስለሆነ ይሄ አንግል ሲደመር እዚች ጋር ያለችዋ የትሪያንግሉ አንደኛዋ የማናቃት አንግል ድምር 180 ይመጣል። ያ ማለት የሁለቱ ድምር ከኤክስ ጋር እኩል ነው ማለት ነው። therefore ኤክስ ማለት በዚህ ኬዝ 63 ዲግሪ ሲደመር 90 ዲግሪ ይሆናል። ይህ ድምሩ ደግሞ 153 ዲግሪ እናገኛለን። አሁንም የኤክስን ቫልዩ ነው የምንፈልገው። እዚህ ጋር እንደምትመለከቱት AB ነው ዲያጎናሉ። ሶ እዚህ ላይ ያለው አንግል 90 ዲግሪ ይሆናል። አሁንም ይህን ትራያንግል ብንመለከት ABCን የኢንቴሪየር አንግሎቹ ድምር
180 መምጣት አለበት። ያ ማለት 90 ሲደመር ኤክስ ሲደመር ይችኛው አንግል 180 ይሰጠናል። በተመሳሳይ ሁኔታ ይሄ አንግል እና ይችኛው አንግል 180 ስለሚመጣ የዚህ አንግል ቫሊዩ ከሁለቱ ጋር እኩል ነው ማለት ነው። ከሁለቱ ድምር ጋር እኩል ነው። ስለዚህ ኤክስ ሲደመር 90 ዲግሪ ማለት 115 ዲግሪ ይሆናል ማለት ነው። በዚህ መሰረት በሁለቱም በኩል 90 ብንቀንስ 115 ዲግሪ ሲቀነስ 90 የኤክስ ቫሊዩ ይሆናል። ሶ ኤክስ ማለት ስንት ነው? 25 ዲግሪ ነው ማለት ነው። 14ኛ ጥያቄ ኢን ፊገር 581 ኦ ኢዝ ዘ ሴንተር ኦፍ ሰርክል። ኦ ሴንተር ነው። ሜጀር ኦፍ አንግል ኤኦቢ 80 ዲግሪ ነው። ኤንድ ሜጀር ኦፍ ፒኪዩቢ 70 ዲግሪ ነው። ደን ፋይንድ ሜጀር ኦፍ ፒቢኦ እዚህ ጋር ኮንስትራክት እናደርጋለን። ከፒ ወደ ቢ አንድ ሴግመንት ከዛ ፒቢኦን አግኙ ነው የተባልነው። በመጀመሪያ ይህን ትሪያንግል እንመልከት። ፒቢኪው የሚባለውን ትሪያንግል ፒቢኪው። በዚህ ትሪያንግል ኢንቴሪየር አንግሎቹ ድምር 180 መምጣት አለበት። ያው የአንዱ አንግል ተሰጥቶናል። ኪው ላይ 70 ነው። ፒ ላይ አናቅም፣ ቢ ላይም እንደዚሁ አናቅም። እሱ የምንፈልገው ነው። እዚህ ጋር እንድናገኝ የፈለግነው እሱ ነው። ዜርፎር የነኚህ የሶስቱ ድምር 180 እንደሆነ እናውቃለን። እዚህ ላይ የምንመለከተው አርክ ኤቢ በዚህ ሴንትራል አንግል ኢንተርሴፕት የተደረገው ነው። 80 ነው ይሄ ሴንትራል አንግሉ። ስለዚህ ይሄ 80 ሆኖ የዚህኛው ቫሊዩ ስንት ነው የሚሆነው? 80 ተመሳሳይ። እዚህ ጋር የምንመለከተው ደግሞ ኤፒቢ ኢንስክራይብድ አንግል ስለሆነ የ80 ግማሽ ይሆናል። ለምን? ሁለቱም ተመሳሳይ አርክ ኢንተርሴፕት ስለሚያደርጉ። ዜርፎር ሜጀር ኦፍ አንግል ቢፒኤ እኩል ይሆናል ሃፍ ኦፍ 80 ዲግሪ። ይሄ ደግሞ 40 ዲግሪ ይሆናል። በዚህ መሰረት ቢፒኤ 40 ዲግሪ ስለሆነ ቢፒኪው ይሄ 40 ዲግሪ ሆኗል ማለት ነው። ስለዚህ እዚህ ውስጥ 40 ማስገባት እንችላለን። ዜርፎር በዚህ መንገድ ማስቀመጥ ይቻላል። ደ ሜጀር ኦፍ አንግል ፒቢኪው ሲደመር 40 ዲግሪ ሲደመር 70 ዲግሪ እኩል ይሆናል 180 ዲግሪ። እዚህ ጋር ፒቢኪው ማለት ፒቢኦም ማለት ነው። ስለዚህ ፒቢኦ ብንለው ችግር የለውም። ሶ ሜጀር ኦፍ አንግል ፒቢኦ ኢስ ኢኳል ቱ እዚህ ጋር 70 ሲደመር 40 110 ይሆናል። 180 ላይ 110 መቀነስ ነው የሚሆነው። 180 ሲቀነስ 110 ዲግሪ ይሆናል። ያ ማለት ሜጀር ኦፍ አንግል ፒቢኦ ኢስ ኢኳል ቱ 70 ዲግሪ ይሆናል ማለት ነው። ሶ እዚህ ጋር የተጠየቅነው ፒቢኦ 70 ዲግሪ ሆኗል። ይህም 70 ሆነ ማለት ነው።